ታሪካችን የሚጀምረው ሳም የተባለ ወጣት እያስመለከተን ይጀምራል። ሳም የሚሰራበት ድርጅት ጉዞ አዘጋጅተው ነበር። ሳምም ከመሄዱ በፊት በባሱ ላይ እርምጃን የሚል ጽሑፍ ይመለከታል። በመንገዳቸው ላይም አይዛክ የተባለው ጓደኛው ስልክ ሊያናግር ወደ ሌላኛው ክፍል ይገባል። ሲያልፉበት የነበረው አስፋልት በጥገና ላይ ነበር። ሳም ሲመለከት ብዙም ደስ አላለውም ነበር። በድንገት አንድ ሰራተኛ ባሱ ሲያስቆመው የሳም ጣት ይደማል። በዛው ቅጽበትም ውጪ ኃይለኛ አውሎ ነፋስ ይነሳል። ሳምም ባሱ ሲነቃነቅ ይሰማዋል። ጓደኛው ፒተርንም የሚሰማውን ሲጠይቀው ፒተር ግን ምንም ነገር እንዳልሰማ ይነግረዋል። ነገር ግን ሳም የሆነ ልክ ያልሆነ ነገር እንዳለ እያሰበ ነው። ከፊት ለፊታቸውም አንድ ሰራተኛ ድልድዩን መቁረጥ ሲጀምር ድልድዩ መሰነጣጠቅ ይጀምራል። በዚህም ከባሱ ፊት አንድ መኪና ይሰምጣል። ይህን የተመለከተው ሳም የሴት ጓደኛው ሞሊን ይዟት ይወጣል። ሌሎችም ይከተሉታል። ድልድዩ በመፈራረስ ላይ ያለ የፒተር ጓደኛ ካንዲስ ለብቻዋ የሆነ ቦታ ትቀረቀራለች። መሬቱም ሲሰነጣጠቅ ወደ መሬቱ ሰምጣ ትሞታለች። ስልክ ለማናገር የገባው አይዛክ ከክፍሉ ሲወጣ ያየውን ነገር ማመን ያቅተዋል። በዚህም ሊወጣ ሲል ረፍዶ ስለነበረ ባሱ ወደ ወንዙ ይሰምጣል። ድልድዩ እየተሰባበረ ነው። ሳምና መንገደኞችም ለማምለጥ ወደ ድልድዩ ጫፍ እየሮጡ ነው። በድንገትም ድልድዩ መሃል ላይ መሰባበር ይጀምራል። አሁንም ለመሻገር ያላቸው አማራጭ በድልድዩ ጥግ አድርገው መሻገር ነው። ሳምን በቅድሚያ ጓደኛው ሞኒን ያሻግራታል። በኋላም እሱ ከመሻገሩ በፊት አንደኛዋ መነጽሯ ወልቆ ማየት ሲሳናት ይመለከታል። ልጅቷም ኦሊቪያ ትባላለች። በኋላም እሷን በቅድሚያ እንድትሻገር ያደርጋታል። መነጽሯም ስለተሰበረ ኦሊቪያ የሞሊን ድምጽ እየሰማች ነበር ስትከተል የነበረው። ነገር ግን እንዳለመታደል ሆኖ የድልድዩ ብረት ወደ ታች ያመዘነና ትወርቃለች። ወንዝ ውስጥም የተሳፈፈች በድንገት አንድ መኪና እላዋ ላይ ወርቆ ትሞታለች። ሌሎች ሰዎችም ወደ ድልድዩ ጫፍ እየተሯሯጡ ያለ አንደኛው የድልድዩ ብረት ተንስፈጥሮ ይገለዋል። ሳምም ድልድዩ ወደ ታች እያጋደለ በመሆኑ አንሸራቶ ሳይጥለው በፊት ወደ አንድ ጥግ ያመራል። አንዳንዶችም ከመውደቃቸው በፊት ድልድዩ ቢይዙትም አንዳንድ ኬሚካል እላያቸው ላይ ፈሶ ይሞታሉ። የሳም ጓደኛ ፒተርም በፍጥነት ለመሻገር ከድልድዩ ላይ ዘለው ወደ ሌላኛው ድልድይ ይዘላል። ሳምን በፍጥነት ፒተርን እየሮጠ ይቀላቀለዋል። የያዙትን ብረት ክብደታቸው መቋቋም እያቃተው ነው። በዚህም ብረቱ ዝቅ ሲል ከላይ የነበሩት ፌሮዎች ወደ ታች ወርደው ፒተርን ይገሉታል። ሳምም ሲመለከት እየደነገጠ ወደ ላይ ለማምለጥ ይሞክራል። እሱም እንዳለመታደል ሆኖ ከላይ ቆርቆሮ ወርዶ ይገለዋል። ልክ በዚህ ሰዓት ሳም ከቅዠቱ ይነቃል። ይህን ሁላ ሲመለከት የነበረው ቅዠት ነበረ። ሆኖም ግን ባሱ ከዚህ በፊት በህልሙ እንደተመለከተው አይነት ይሆንበታል። ባሱ ይቆማል፣ እንዲሁም ጣቱም ይደማል። ቅዠቱ ላይ የተመለከተው ነገር ሲደጋገሙበት ያስተውላል። በዚህም በህልሙ ላይ ያየውን ነገር እውን እየሆነ ስለሆነ ባሱ ውስጥ ላሉት ሰዎች ድልድዩ እንደሚፈርስ ይነግራቸዋል። ሞሊንም ይዟት ለመሄድ ይጎትታታል። አለቃቸውም ዴኒዝም ምን ሆኖ እንደሆነ ይጠይቀዋል። ሳምም ሲወጣ አለቃቸው ዴኒስ ፒተርን የሆነ ነገር እንዳይሆኑ ተከታላቸው ብሎ ይልከዋል። ከአንድ ስም ተከትለው ትሄዳለች። በተመሳሳይ ሰዓት ዴኒስ ከባሱ ሲወርድ ድልድዩ መሰነጣጠቅ ይጀምራል። ከባሱ ውስጥ የነበሩት ሰራተኞች መካከል 8 ሮጦ ሲያመልጡ ሌሎቹ ከባሱ ጋር ወድቀው ይሞታሉ። ሳም ነገሮችን እንዲለያውቅ እንደቻለ በኤፍቢአይዎች መመርመር ይጀምራል። እሱም ህልም ብቻ እንዳየ ይናገራል። ፖሊሱ ኤጀንት ብሎክ መጀመሪያ ላይ እንደ ወንበዴ ቢያየውም ድልድዩ የፈረሰው በንፋስና በግንባታ ስህተት እንደሆነ ሲያውቅ ሳምን ይለቀዋል። በሚቀጥለው ቀን በአደጋው የሞቱት ሰዎች የቀብር ስነ ስርዓት ነበር። በኋላም የተረፉት ተሰብስበው ሳምን እንዴት አደጋው ሊፈጠር እንደሆነ እንዳወቀ እየጠየቁት ነው። በመጨረሻም ግን ነገሩን ለመርሳት ይወስናሉ። ከቀብር በኋላ ፒተርና ሳም ወደ ቤት ሲሄዱ አንድ የማያውቁት ሰው መንገድ ላይ አግኝቷቸው ሞት መጭበርበር እንደማይወድና ራሳቸውን እንዲጠብቁ አስጠንቅቋቸው ይሄዳል። ፒተር ንግግሩን ሳይቆጥረው ሲሄድ ሳም ግን ሰውየው የሆነ ቁም ነገር እንዳለው ይገነዘባል። በኋላም ሳም ከሥራ በኋላ ሞሊ ጋር ያመራል። ሞሊንም ድልድዩ ሲሰነጠቅ እሷን ብቻ ለማትረፍ ሲያስብ እንደነበረ ይነግራታል። ይህ በእንዲህ እንዳለ ፒተር የጂምናስቲክ ውድድር ወደምታደርገው ካንዲ ጋር ያመራል። የውሎዋ ልምምድ ብዙም ደስ እንዳላላት ተነግሯለች። ፒተርም ያበረታታታል። እያወሩም እያለ
አንድ ኤሌክትሪክ ጠጋኝ የጂም ቤቱን ሙቀት በሚያስተካክልበት ሰዓት በድንገት የተላጠ ኤሌክትሪክ ያለው ገመድ ይጥላል። ካንዲስ የሆነ ልክ ያልሆነ ነገር እንዳለ ቢሰማትም ልምምዷን ቀጥላ ትሰራለች። ከጣራ ላይም አንድ ብሎን ይወርቅና የጂምናስቲክ መስሪያ ጣውላው ላይ ያርፋል። ልምምዷንም በሚቀጥልበት ሰዓት ከሷ ቀጣይ ያለችው ተለማማች ካንዲስን የሳታት የብሎኑ መፍቻ ረግጣ ስትወርቅ የስፖርት ፓውደሩን በትና ትወርቃለች። ቦታውም በፓውደሩ ምንም አይታይም ነበረ። ካንዲስም እየታያት ስላልነበረ የማይሆን አወዳደቅ ወርቃ አከርካሪ አጥንቷ ይሰበራል። በዚህም ሕይወቷ ያልፋል። ከጊዜያት በኋላም ሳም ፒተርን እያጽናናው እያለ ከዚህ በፊት በቀብሩ ያገኙት ሰውዬ እየተከተላቸው እንደሆነ ይገምታሉ። በሌላ በኩል በቢሮ ውስጥ ኦሊቪያ ካንዲስ ጂምናስቲክ ላይ ሊፈጠር በሚችል አደጋ እንደሞተች ትናገራለች። በሌላ በኩል ዴኒስ ብዙ ሰራተኞች ስለሞቱበት ስራ በዝቶበታል። በዚህም ድርጅቱ እንዳይዘጋበት እየሰጋ ነው። ሌላው አንዱ አይዛክ የሚባል ሰራተኛ ከሞቱት ሰራተኞች ቢሮ አንዳንድ ነገሮችን ይሰርቃል። በዛውም የማሳጅ ትኬት አግኝቶ ወደ ማሳጅ ቤት ያመራል። በመጀመሪያ ቆንጆ ሴት ማሳጅ ስታደርገው ደስ ብሎን ነበር። ነገር ግን አይኑ ሲከፍት አሮጊት ሴትዮ ነች። አሮጊቷም ስራውን እየሰራች እያለ አልጋው እየላላ ይመጣል። በመጨረሻም መንቀሳቀስ የማያስችል የሕክምና መርፌዎች ብዙ ቦታው ላይ ተሳካበታለች። ለሚቀጥሉት 30 ደቂቃዎችም እንዲቆይ ሻማውን አብረታ ክፍሉን ለቃ ትወጣለች። ሰውየውም በሰላም እየተኛ እያለ አንድ ሰንደል እሳት ያያይዛል። አይዛክም ሲነቃ ለእርዳታ ይጣራል። በዚህም ቅድም ላይ አልጋው እየላላ ስለነበረ ሲወዛወስ ይሰበርና በፊት ለፊቱ ይወርቃል። በዚህም እላዩ ላይ የነበሩት መርፌዎች በጣም ይወጉትና ራሱ ስቶ ይወርቃል። በዛ ሰዓትም አንድ አልኮል ከጀሪካን ውስጥ ወርቆ እየፈሰሰ ነው። አይዛክም ሲነቃ በፍጥነት ከክፍሉ ለመውጣት ይሞክራል። ከመውጣቱ በፊት ግን ስልኩ ይጠራል። ስልኩም ቫይብሬት ላይ ስለነበረ ጠረጴዛውን አንቀጥቅጦት እላዩ ላይ የነበረውን ሻማ እንዲወርቅ አስደረገው። በዚህም በክፍል ውስጥ ቀደም ላይ አልኮል ስለፈሰሰ በሰዓት ይያያዛል። አይዛክም በፍጥነት ወደ ጥግ ይጠጋል። በዚህም እሳቱ አላገኘውም። ነገር ግን በክፍል ውስጥ አንድ ትልቅ ቅርስ ወርቆበት ይገለዋል። በሌላ በኩል ሳም ሞሊን ወደ ፓሪስ እንዲሄዱ እየጠየቃት ነው። በመሃልም ፒተር ይመጣና የአይዛክን መሞት ያረዳቸዋል። በአደጋው ቦታ ላይም በድጋሚ ከዚህ በፊት በቀብሩ ስነ ስርዓት ያገኙት ሰው ያገኛቸዋል። በዚህ ጊዜም ሳም ማን እንደሆነ ይጠይቀዋል። ሰውየውም አንድ ተራ የሕክምና ባለሙያ እንደሆነና እንደዚህ አይነት ክስተቶች በተደጋጋሚ እንዳጋጠሙት ይናገራቸዋል። ሰዎች መሞት እየተገባቸው ከአደጋ ሲያመልጡ አንድ በአንድ መሞታቸው እንደማይቀር ይነግራቸዋል። ከዚህም የተረዱት ከድልድዩ አደጋ ስለተረፉ መሞታቸው እንደማይቀር ይገልጽላቸዋል። ነገር ግን የሰው ሕይወት ያጠፋ ሕይወቱ ተካክሶለት ላይሞት እንደሚችል ያስረዳቸዋል። እነሳም ሞት ከፊታቸው እየመጣ እንደሆነ ይነጋገራሉ። ሳም ሞሊን ከድልድዩ አደጋ አትርፏት ነበረ። በዚህ ዙር ስጋት ውስጥ እንዳልሆነች ይናገራል። ኦሊቪያና ዴኒዝም ይህንን ነገር ስላልሰሙ መረጃውን በፍጥነት ለነሱ ለማሳወቅ ይሄዳሉ። ይህ በእንዲህ እንዳለ ኦሊቪያ የአይን ቀዶ ጥገና ለማድረግ ሆስፒታል ትገኛለች። ዶክተሩም ጭንቅላቷ እንዳይነቃነቅ በግራና በቀኝ አስሯታል። በኋላም አይኗንም የሚበለቅጥ መሳሪያ ተገጥሞላታል። በዚህ ሰዓት ሳታውቅ የአሻንጉሊቱን አይን ገጥላ መሬት ላይ ትጥለዋለች። ዶክተሩም አንዳንድ ፋይሎችን ለማምጣት ወደ ሌላ ክፍል ይሄዳል። ኦሊቪያ ክፍልም አንድ የውሃ ኩባያ ወደ ሶኬቱ ወርቆ ይደፋል። በዚህ ማሽኑ በትክክል እንዳይሰራ አድርጓል። በዚህ ጊዜ ኦሊቪያ ይህን ስትረዳ የአደጋ ጊዜ ደውሉን ለመጫን ትሞክራለች። በዚህም በምትንጠራራበት ሰዓት ማሽኑ ከቁጥጥር በላይ ውጭ ይሆንና የማሽኑ ሌዘር አይኗን አቃጥሏት አይኗን ያጠፋዋል። በዚህ ጊዜ እነ ሞሊ ወደ ሆስፒታሉ ይደርሳሉ። ኦሊቪያም ስትነሳ አይኗ ማየት ስለማይችል ቅድም የጣለችውን የአሻንጉሊቱን አይን አሟልጧት ከፎቁ ላይ ወርቃ ትሞታለች። በመቀጠልም ሳም በቅዠቱ ላይ እንደተመለከተው እስካሁን የሞቱት በቅድመ ተከተል እንደሆነ ይናገራል። ከኦሊቪያ ቀጥሎ ናታን ነበር የሞተው። በሌላ በኩል ናታን ከአንድ ሰራተኛ ጋር ሲከራከር እንመለከተዋለን። ናታንም በሚጨቃጨቅበት ሰዓት የሆነ ልክ ያልሆነ ነገር እንዳለ ይገነዘባል። ከዛ ለመውጣትም ሰራተኛው ጋር ሲጨቃጨቅ ሰራተኛውን በድንገት ወደ መሬት ጥሎት ይገለዋል። በሌላ በኩል ፒተር ላለቃቸው ዴኒስ በሕይወት ለመቆየት የሆነ ሰው መግደል እንዳለበት እየነገረው ነው። ዴኒስ ግን ግራ ገብቶት ነበረ። ምንም ሊገባው አልቻለም። በኋላም ሁሉም ምን እየተፈጠረ እንደሆነ ለመነጋገር ኔቴን ጋር ይሄዳሉ። ኔቴንም ሲናገር አስቦበት
ሰራተኛውን እንደገደለው ይናገራል። በዚህም ኔቴን ሰው ስለገደለ መትረፍ ችሏል። ሳምንም ቀጣይ ማን እንደሆነ ሲጠይቁት ዴኒስ ሲመጣ ሳይታሰብ አንድ ብረት ተፈናጥረው ዴኒስን ይገለዋል። ከቀናት በኋላም ሳም እንደዚህ በፍርሃት መኖር እንደማይችል እየተናገረ ወደ ሬስቶራንቱ ያመራል። በስራ ቦታ ላይም ሰሞኑን ባሳለፈው ምክንያት በነገሮች በጣም እየተደናገጠ ነው። በኋላም ሳም አለቃውን ለፓሪሱ መዝናኛ ፍቃድ ይጠይቀዋል። የዛን ቀን ምሽትም ሳምና ሞሊ ሲያወሩ ፒተር ተደብቆ ያያቸዋል። ቀጣይ ተረኛም እሱ በመሆኑ እየተበሳጨ ወደ እነሱም ያመራና ሰው የመግደል እድል ቢያገኝም መሞት ስለማይገባቸው ግን እንደተዋቸው ይገልጽላቸዋል። ከዛም ሞሊ ለምን መኖር እንደሚገባት እየተናገረ ሊገላት ሽጉጥ ይመዛል። በዚህ ሰዓት ሳም እንደምንም ሞሊን ያስመልጣታል። ወደ ኪችኑም ሲደርሱ ፒተር ይደርስባቸዋል። ሳምንም መጥቶት ራሱን ያስተዋል። ምክንያቱም ሳምን መግደል ምንም አይጠቅመውም ነበር። ስቶቮቹንም ማብራት ይጀምራል ቤቱን ለማጋየት። በመሃልም ኤጀንት ብሎክ ይመጣል። ነገር ግን ፒተር ተኩሶ ይገለዋል። በመቀጠልም ፒተር ትኩረቱን ወደ ሞሊ ያዞራል። ራሱ ስቶ የነበረው ሳም የሚነቃና ፒተርን ይዘዋል። ሽጉጡንም ሲያስጥለው ስቶቭ ላይ ያርፋል። ፒተር ሳምን እየደበደበ ሊወጋው ሲል ሞሊ ለማስጣል ትሞክራለች። ከላዩ ላይም ግን ይጥላትና በስለት ሊወጋ ሲል ሳም በፍጥነት መጥቶ ይገለዋል። ይህ በእንዲህ እንዳለ ቅድም እነ ሳም ሲታገሉ ስቶቭ ላይ የጣሉት ሽጉጥ መተኮስ ይጀምራል። በዚህም ሳምን ይስተዋል። ይህ ማለት ሳም ፒተርን ስለገደለው መትረፍ ችሏል። ከሁለት ሳምንታት በኋላ ሳምና ሞሊ ወደ ፓሪስ ለማግናት ፕሌን ውስጥ ተሳፍረዋል። በፕሌን ውስጥም ሁለት ቅዠት ያዩ ተማሪዎች ሰው ከፕሌኑ እንዲወርድ ይጮሃሉ። ሳም በመጀመሪያ ችላ ቢላቸውም በመንገዳቸው ላይ ግን እንደሱ አይነት ቅዠት እንዳዩ ይናገራሉ። ነገር ግን አሁን ረፍዶ ስለነበረ ለማምለጥ ረፍዷል። ሞሊ ከፕሌኑ ስትዘል ትሞታለች። ሳምም በፕሌን ውስጥ እንዳለ ተቃጥሎ ይሞታል። በመጨረሻም ናታን የገደለው ሰራተኛ መጀመሪያውኑ በአእምሮ ካንሰር ሞቱ ሲጠባበቅ እንደነበረ ይነገረዋል። ስለዚህም የሱ ህይወት መለወጫ ስለማይሆን ፕሌኑ ናታን የነበረበት ሆቴል ውስጥ ወርቆ ኔቴንን ሲገለው ያስመለከተን ፊልሙ ይጠናቀቃል። ቤተሰቦች ፊልሙን ያያችሁትን ይመስላል። በሌላ ፊልም እስከምንገናኝ ቸር ሰንብቱልን። In my veins, I've been driving this train, years in this lane, there's no stopping this flame, 'cause I can't